መርካቶ ሊፈርስ ነው። አሁን መርኬ ልትፈርስ ነው። ያ ሁሉ ቢዝነስ ዲስፕሌስ ሊሆን ነው። አሁን ያለው የመርካቶ ሁኔታ ደግሞ ትንሽ ትራዲሽናል በሆነ መንገድ ነው የተሰራው። ነገር ግን አማራጭ ሆትስፖት 3-4 ዲስትሪክት መርካቶች ታቅደዋል። እነዚህም የት አካባቢ ይሆናሉ ብላችሁ ትገምታላችሁ? የመጀመሪያው ሲኤምሲ ሚካኤል አካባቢ። እንግዲያውስ ይህን ቪዲዮ እስከ መጨረሻው ተከታተሉ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ላይክ፣ ሼር እና ሰብስክራይብ በማድረግ ዋንኬ ሰብስክራይበር ልንገባ ስለሆነ ሰብስክራይብ በማድረግ ይተባበሩ። 4 ሆትስፖት መርካቶ ዲስትሪክት የት ይሆናሉ ካላችሁ እነዚህ 4 ሆትስፖት ዲስትሪክት መርካቶች ለምን አስፈለጉ? እሱም 4 ኦብጀክቲቭ አድሬስ ለማድረግ እንደሆነ ታቅዷል ማለት ነው። አንደኛው ትራፊክ ኮንጀክሽን እንዲሁም ትራንስፖርት ኮስትን ለመቀነስ ሲባል ነው። እንግዲህ አንድ ከስተመር ወይም አንድ ክላይንት ወይም ደግሞ አንድ የከተማው ነዋሪ መርካቶ ላይ የሚፈልገውን ፕሮዳክት ገዝቶ እስኪመለስ በትንሹ ከጫፍ 1 ሰዓት ተኩል እስከ 2 ሰዓት ያለውን ጊዜ ይወስድበታል። ይህም ትራፊክ ኮንጀክሽን ስንል የመንገድ መዘጋጋት፣ ክራውድድ የመሆን እድል እንዲሁም ደግሞ ትራንስፖርት ኮስት እና የገንዘብ የጊዜ እንዲሁም ደግሞ የተለያዩ ኮስቶችን ኮስት ያደርጋል። ይህን ለመቀነስ ሲባል 4 ሆትስፖት መርካቶዎችን ለመክፈት መንግስት አቅዷል ማለት ነው። ሁለተኛው ኢንቫይሮንመንታል ሄልዝን አሹር ለማድረግ ሲባል እንዴት መሰላችሁ? ሂውማን ሄልዝ አለ፣ ኢንቫይሮንመንታል አለ፣ ኢኮ ፍሬንድሊ የምንለው ኮንሰፕት አለ። እነዚህም አሹር ለማድረግ ሲባል ኖይዝ ፖሊሽን አለ፣ የተለያዩ ኤር ፖሊሽን እንላቸው አሉ። ኖይዝ ፖሊሽን ስንል አንድ አካባቢ ላይ ያለው የድምፅ ፖሊሽን ለመቀነስ ሲባል ሆትስፖት የሆኑ መርካቶችን ዲስትሪክቶችን ለመክፈት መንግስት አቅዷል ማለት ነው። ሶስተኛው ኦል ኢን ዋን ሎኬሽን ላይ ሳይሆን ኦል ኢን መልቲፕል ሎኬሽን ላይ የምንፈልገውን ፕሮዳክት አክሰስ ለማድረግ ኢዝሊ አክሰስ ለማድረግ ይረዳናል ማለት ነው። እንግዲህ አንድ ግለሰብ የሚፈልገውን ፕሮዳክት መርካቶ ሄዶ ለመግዛት ያን ሁሉ ትራንስፖርት ኮስት ጊዜውን ከሚጨርስ ኒርባይ የሆነ መርካቶ ላይ የሚፈልገውን ፕሮዳክት ገዝቶ በቀላሉ መመለስ ይችላል ማለት ነው። አራተኛው የእሳት አደጋ እንዲሁም ደግሞ ናቹራል ሃዛርዶች በሚከሰቱበት ጊዜ ኢዝሊ ማኔጅ ለማድረግ ሆትስፖት ብራንች መርካቶዎችን መንግስት ለመክፈት ያቅደው በቀላሉ ማኔጅ ለማድረግ ይረዳል ማለት ነው። ይህም እንዴት መሰላችሁ? አንድ አካባቢ ላይ የእሳት አደጋ እንዲሁም ደግሞ የተለያዩ ናቹራል ሃዛርዶች አዲስ አበባ ላይ ብዙ ጊዜ በተደጋጋሚ ስንመለከት እንደቆየ ነው። የመሬት መንቀጥቀጥ እንዲሁም ሌሎች ናቹራል ሃዛርዶች ለወደፊት ሊከሰቱ ይችላሉ። እነዚህ ነገሮችን በቀላሉ ማኔጅ ለማድረግ እዛ አካባቢ ላይ አንድ አካባቢ ላይ ብዙ ኮንጀሽን፣ የሰዎች እንቅስቃሴ እንዲሁም የህንፃ መደራረቦች ካሉ በቀላሉ ማኔጅ ለማድረግ ያስቸግራል ማለት ነው። እንዲሁም ደግሞ እንግዲህ ከተማ ላይ እንደምንመለከተው የተለያዩ አርባን ኢንፍራስትራክቸር ዲቨሎፕመንቶችን እየተመለከትን ያለ ነው። ይህም ሞደርን በሆነ መንገድ እየተሰሩ ነው ያሉት። አሁን ያለው የመርካቶ ሁኔታ ደግሞ ትንሽ ትራዲሽናል በሆነ መንገድ ነው የተሰራው። የተለያዩ መጨናነቅ ሁኔታዎች ይመለከቱበታል። እሱም የሰዎች መጨናነቅ፣ የተለያዩ ግንባታዎች መደራረብ እንዲሁም ደግሞ ኦፕን ስፔሶች አለመኖራቸው፣ ኢንፍራስትራክቸሮች በትክክል አለመዘርጋታቸው እና የመሳሰሉ ችግሮች መኖራቸው በቀላሉ አካባቢውን ከተፈጥሮ አደጋ እንዲሁም ሰው ሰራሽ ከሆኑ አደጋዎች ማኔጅ ለማድረግ ያስቸግራሉ ማለት ነው። ስለዚህ እነዚህ ነገሮችን ለመቀነስ ሲባል 4 ኦብጀክቲቮች ሴት አድርጎ ገቨርንመንት ሆትስፖት መርካቶችን ለመክፈት አስቧል ማለት ነው። ስለዚህ እነዚህ ሆትስፖት የሆኑ ብራንች መርካቶች የት ሎኬሽን ላይ እንደሚገኙ በዝርዝር አቅርብላችኋለሁ። አሁንም እስከ ቪዲዮ መጨረሻ ተከታተሉ። የመጀመሪያው ሲኤምሲ ሚካኤል አካባቢ ታቅዷል ማለት ነው። እሱም አያት ኮመርሻል ግራንድ ሞል አካባቢ ይሆንና እዛው አያት ኮመርሻል ግራንድ ሞል ራሱ አንዱ የመርካቶ ብራንች ኦፊስ ይሆናል ማለት ነው። ስለዚህ እዚህ መርካቶን የሚያክል ብራንች ኦፊስ ላይ ሱቅ መግዛት የምትፈልጉ ትልቅ የኢንሹራንስ ኦፊስ እንዲሁም የባንክ ካፍቴሪያ የሚሆኑ ሱቆችን መግዛት የምትፈልጉ ሰዎች 28 ካሬ እስከ 350 ካሬ የሱቅ አማራጮች አሉት ማለት ነው። እንግዲህ አንድ ካሬ ዋጋውም ከ154,000 ካሬ ጀምሮ ከ154,000 ብር ጀምሮ እየተሸጠ ነው ያለው። ስለዚህ ይህን ኮመርሻል ግራንድ ሞል መግዛት የምትፈልጉ 25% ብቻ በመክፈል መረከብ ትችላላችሁ ማለት ነው። እንዲሁም ሳይት ኦፊስ ቪዚት ማድረግ የምትፈልጉ ሰዎችም እዚሁ ከቪዲዮ ላይ በምናስቀምጥላቸው ስልክ ደውላችሁ በቀላሉ እኛን አግኝታችሁ ሳይት ኦፊስ ቪዚት እናስደርጋችሁ እንችላለን ማለት ነው። ከዚህ በተጨማሪ ሳይት አሁን ያለበትን ፕሮግረስ እናስጎብኛችኋለን። ቪዲዮ ላይ ተከታተሉ፣ እስከ መጨረሻ ተከተሉ። ሰላም ሰላም፣ እንዴት ናችሁ? እንግዲህ አሁን ሲኤምሲ ሚካኤል ጋር የሚገኘው የአያት ኮመርሻል ግራንድ ሞል እንግዲህ ኦልሞስት ከ27 ካሬ ጀምሮ ከትንሽ ካሬዎች ጀምሮ ያሉ የሱቅ አማራጮችን ነው የምናስጎበኛችሁ ማለት ነው።
ሱቆቹ እንግዲህ ኦልሞስት አሁን እንደምትመለከቷቸው የፊኒሽንግ ስራዎች ላይ ነው ያሉት። የውስጥ ቻኮች ተሰርተዋል ማለት ነው። ከ10,000 በላይ ኮሚኒቲ ነው እዚሁ ሳይት ላይ የሚኖረው። በጣም ኮምፓውንድ አፓርትመንት ነው። በቅርብ ርቀት ላይ ፕሉቶ ሪል ስቴት ይገኝበታል፣ ነፃ ሪል ስቴት ይገኝበታል፣ ሌሎችም ሪል ስቴቶች ይገኙበታል ማለት ነው። እንዲሁም የፐብሊክ ተቋማት የእምነት ተቋማትን በቅርብ ርቀት ላይ እንደ ሚካኤል ቤተክርስቲያን እንዲሁም መስጊዶች እና ሌሎች ነገሮች ሌሎች ሃይማኖቶችም ቤተ እምነቶች ይገኙበታል ማለት ነው። እንግዲህ ይህ ነው አንደኛው ሆትስፖት የመርካቶ ኮመርሻል ሱቅ ብራንች ኦፊስ ይሆናል ተብሎ ኤክስፔክት የሚደረገው ማለት ነው። እዚሁ ሳይት ላይ እንግዲህ ሱቆችን መግዛት የምትፈልጉ ሰዎች በካሬ 154,000 ብር ጀምሮ በኢትዮጵያ ብር ነው እየተሸጠ ያለው ማለት ነው። እንደምትመለከቷቸው ፊኒሽንግ ስራ ላይ ያለው ቻክ ተሰርቷል። አሁኑኑ እንግዲህ ገዝታችሁ ዳውን ፔመንቱን 25% ከፍላችሁ የምትረከቧቸው ሱቆች ናቸው። ኦልሞስት ሰፋፊ እስከ 350 ካሬ ድረስ ለኮመርሻል የተለያዩ ባንክ እንዲሁም ደግሞ ኢንሹራንስ ኦፊስ እና የኮስሞቲክስ እንዲሁም ደግሞ የውበት ሳሎን እና ለሌሎች አገልግሎቶች መሆን የሚችሉ ሰፋፊ ረዣዥም ሱቆች ናቸው። አያት ሪል ስቴት እንግዲህ በግንባታ ኳሊቲ የማይታማ ካምፓኒ እንደሆነ መጠን አሁን እነዚህን ፕሮግረሳቸው እዚህ ደረጃ ላይ የደረሱ ሱቆችን በካሬ 154,000 እየሸጠን ያለው ማለት ነው። ዳውን ፔመንቱ 25% ብቻ በመክፈል ተረክባችሁ ፊኒሽንግ ስራዎች ሰርታችሁ ስራዎችን መጀመር ትችላላችሁ። ሌሎቹ እንግዲህ ተረክበው ስራ እየሰሩበት ነው የሚገኙት ማለት ነው። እንግዲህ ተጨማሪ መረጃና ሳይቶች ቪዚት ማድረግ ከፈለጋችሁ እዚህ በምናስቀምጥላችሁ ስልክ ደውላችሁ ኦፊስ ሳይት ቪዚት ማድረግ ትችላላችሁ። እንዲሁም ደግሞ ቀጣይ ቪዲዮዎች 2፣ 3 እና 4 ብራንች መርካቶ ኦፊሶች የት እንደሚገኙ በዚሁ ቻናል ስለምናቀርብላችሁ ላይክ፣ ሼር እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። እናመሰግናለን።